እርሶ ይሰሩ እንደዚህ አይደለም እንደሚቀጠቀጠው እንደዚህ። አይ እኔ ፈቀፈቀው ይሻለኛል። አስተኝተን እንደዚህ አይደለም መቀጠቀጠው። እሱ ችግር የለም ለሽሮ ከሆነ እኔ ግን ከመቀጠቀጥ በዚህኛው በዚህ አይ በዛኛው ሞክረው በዚህ ነው አንዴ እንደዚህ ልበለው ጥርሳለሁ ጥርሳለሁ እኮ ቃልዬ ጥርሱ ማለት ነው የቆመ ነው። ፈቀፈቂው እጥባጌ ስንጥቅታ ሁለት ቦታ ተከፍሉና ለሁለት ቦታ ተዳብሩ ግን እንደዛ ሲፈቀፈቂው ነው እንደሚልሽ ድቅድቅ አረጋው ድንቹ በምን እንደገድቂው በማመሰያ ነው። ከዛ ሰዓቱ በደንብ ያመስለዋል ማለት ነው። ገባሽ እንዴ ገባሽ እንዴ ጋር ድንች አይደለም በድንች ነው ይመራል እንዴ ድንቹ እኮ አራት ቦታ ሰንጠቅ ታደርጊና ከቻልሽ። ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ ማለት ቁጥር 3 የሚገርም ነገር ይዘንላችሁ መተናል እና ከማን ጋር ነው? ከቅመሟ ጋር ማለት ነው ይዘንላችሁ መተናል። እንግዲህ ቅመሟን ዛሬ ድንቹ ላሰራት አስቤያለሁኝ። እኔ ወጥቼ የማመጣቸው አስቤዛዎች ምናምን አሉኝ። እሷን እየሰራች ጠብቂኝ እላታለሁ። ባባዬ ተኝቶልኛል። እኔ ቶሎ ብዬ ነው ግን የምመለሱ ማለት ባባኔ ይዘላታለሁ እሷ ስትሰራ እንዳይረብሻት። ስለዚህ ያው ባልሽን ካላሳየሽን ባልሽ መቼ የሚመጣው እያለች ነበረ። ከባሌ ጋር ተዋውቀዋን ወደዋለች፣ ደስ ብሏታል። እና እስኪ ዛሬ ደግሞ በዚህ ሁኔታ ግን ባልሽ ወድጆ ምናምን በቃ ወሯ ሁሉ ባልሽን ወድጆ ማለት ባህሪ አምጥታለች። እንዴት እንደሆነ አልገባኝም። እሱን ሌላ ጊዜ እንመለስበታለን። ለዛሬ ያው እንግዲህ እዚህ ጋር ማለት ነው ቁጭ ትልና ጀሪት እንትኗን ሽንኩርቷን ልጣ ምናምን ድንቿን ልጣ በቃ ያለውን ነገር አስተካክላ እኔ ቶሎ ብዬ ዝናብም እየመጣ ስለሆነ ክረምት ነው አስቤዛዬን ይዤ እመጣለሁኝ። እሷ ወደ ስራዋ ትሄዳለች። ባይ መቻችሁ ጠብቁን። ተነሳ ባባ ተነስቷል። እንዴ ቢሎን ነው ይያዝ እኛኮ ቢሎን ነው ይያዝ የሚያገኩ ትንሽ በማጭር ነው የሚላጠው በቢላሳ ትንሽ ማጭድ አለ አይደል? ሳር የሚታጨድበት ነው። በሱ ነው እንደዚህ እየተደረገ የሚላጠው እንዴ። ስለዚህ ቢላ ማለት ምንድን ነው? ይሄ ለበግና ለዶሮ ማረጃ ነው። ስጋ የምንቆርጠው በዚህ ነው። ቢላ ድንች ግን የሚላጠው ድንችና ጎመን የሚቆርጠው ጎመን መክተፍ ሳይሆን መቀርደድ ነው የሚባለው። መቀርደድ ይባላል። ጎመኑ በማጭድ ተይዞ እንደዚህ ነው የሚቀረደደው። እንደዚህ ጎመኑ። አዎ ድንች ደግሞ በማጭድ ተይዞ እንደዚህ ነው የሚቆረጠው። አይተሻል? እንደዚህ ነው። ድንቹ እንደዚህ ነው የሚላጠው እና ቤት ሙሉ ቆረረሽው። እንደዚህ ተውሎ ነው የሚላጠው። እኛ ጋር ድንች የምንልጠው እንደዚህ ነው እናቴ። እንግዲህ ያው የተሳሳትኩት ነገር ካለ ያርምኝ። አይ ችግር የለውም። ያው እንግዲህ ዙሮ ያሳይሻለሁ አንዳንድ ነገሮችን። ችግር የለውም። እሺ እኔም ቤት እሺ እንደሱ ነው የሚላጠው ማለት ነው። ትንሽ የምንልጠው እንደዚህ ነው። እኔ የተማርኩ በቃ ሽንኩርቱን እዛ ጋር ለብቻው ሽንኩርት ለብቻው ቲማቲም ለብቻው አድርጊ። እንደሱ አድርጊ እና እንደዛው ታደርጊው ነበር ቆሻሻውን። እሺ በቃ ችግር የለውም። ድንቹ መጀመሪያ ወላጨውና ውሃ አድርጊበት እንዳይጠቁርብሽ። ባባን እኔ ይዤው ልሂድ መሰለኝ። የት ነው የምትሄዱት? ባባና ሄድን አስቤዛ ነጭ ሽንኩርት ምናምን ስላለቀ ያለቁ ነገሮችን ገዝቼ ልመጣል። ቃልዬ አቤት። እቺ ቀሚስ እንዴት ነው የምታምረው? ቀሚሷ በጣም ቆንጆዬ ናት። ኧረ በስመ አብ እናቴ እቺን ቀሚስ ለኔ እሺ ገዛሽ። ቀሚሷ በጣም ነው የምታምረው። እሺ እና አሁን የት ነው የምትሄጂው? አብረን አንሄድም እንዴ? እኮ ወጣ እንሄዳለን። ችግር የለም። እራት ስሪና አንቺ ወጣ ማለት እፈልጋለሁ፣ ግን ቤት ውስጥ ይጨንቃል እኮ ቀን ሙሉ እንዴ። አንቺ ምን ሆነሽ ነው? ደስ ነው የምትወርጂው? ኧረ በቁም ነገር በስነ ስርዓት ናቸው። በማርያም ባባራስ እንዴት እንደሚያይሽ ታይዋለሽ እኮ። እንደዚህ ነው የምትወጣው። እናቴ ያስተማረችኝ እንደዚህ ነው።
እራት እንስራና ወክ እንወጣለን። አንድ ሰዓት 2 ሰዓት አካባቢ ላይ እንወጣለን። እሺ ወክ የኔ እናትሽ ደስ ይለኛል። በቃ ድንች ቢላጠው እንደዚህ ነው። እሺ የኔ መቤት ላስተምረውት እርሶ ነው ማስተምረውት። ከዚህ በኋላ እንደዚህ አድርጎ ሲላጠው የፍጥነት ቆንጆ ነው። አንድ ድንች እስከ 3 ሰዓት ጠውዶ ምናምን አይደረግም። ቤቱን ለመጥረግ ምናምን ቀለል ችግር የለውም። መጥረጊያ የጎመን ዘር መጥረጊያ እናመጣና ቤቱ ሁሉ ጊዜ የለም። የጎመን ዘር መጥረጊያ ከየት እናመጣለን? የባህር ዛፍ ቅጠል የለም እንደዚህ ይዘራል። የለም ባህር ዛፍ የለም። ምን አይነት ደረቅ ሀገር ነው የመጣሁት? አይ እዚህ ችግር የለውም። አስመጣልሻለሁ። የሚመጡ ለበሽፌሮች ቢሆን ይላክልሻና ባህር ዛፍ አይ እንትኑን እንጂ የጎመን ዘር ባህር ዛፍ ደግሞ ለማር ከተማ ምናምን አይጠፋም። ግን ሳስበው ማለት ነው እርስዎ በጣም አሁን ላይ እድለኛ ነው። እውነት እኔን የመሰለ ሰው ሲያገኙ ድንች እኮ አንድ ድንች በ1 ደቂቃ ልጭ ጨርሳለሁ። በ1 ደቂቃ አንድ ድንች? አዎ እዩት እንዴ! አዎ እንደዚህ ነው። እንደዚህ ልጭ እና በስራት ደግሞ በስመ አብ አይኔን ሽንኩርቱ እያቃጠለኝ ነው እንጂ ጆሮሽ ያያለሽ ሽንኩርቱ አይኔን ሲያቃጥለኝ ገና እንዳያቃጠለኝ ፈርቼ እንዴ እስከ ድንቹ ድረስ ነው እኮ ይዘሽ እየሄድሽ ያለሽው። ግን እስከ ድንቹ ድረስ ነው። ያው ከበረው ሰው እጅ ያምራል ነው የሚባለው። እርስዎ ላይ ቢሆን ደግሞ የበለጠ ቆንጅዬ ነው። ምን ነበርልሽ የነበረው? ባባ ይረብሻናል። ይዤው ልሂድ። አይ ከስራው ጋር አይሆንም ባባዬ። እዚህ ላታረጊው? አይ የእኔ እናት እርስዎ ከእርስዎ ጋር ይሁን ማለት አይመቸኝም። ስራው ልጨርስና ይዘዋለሁ እሱን። እሺ በቃ ስለዚህ አዝየው ልሂድ እኔ። እሺ ደስ ይለኛል። የምትፈልጊው ነገር አለ እንዴ? የምትፈልጊው ነገር ከቀሚስ ውጭ ማለት ነው። ቀሚሱ ሆነ አይደለም ተላከተሽ ምናምን ነው የሚሰፋው። እሺ ዝም ብሎ አይደለም። እንትን ምን ዳቦ ዳቦ? አዎ አባሽ እኮ ጋግረው ነው። ዳቦ በእንትን በማሽን የሚጋገረው በማሽን የሚጋገረው ዳቦ? አዎ በስመ አብ በጣም ነው የምወደው። በምሬ እናቴ ድሮ ልጅ እያለሁ ገበያ ስትሄድ ይዛልኝ የምትመጣው ሸንኮራ አገዳና ዳቦ እና በጣም ነው ደስ የሚለኝ። አዎ እንዴ በጣም እሱን ገዝተሽልኝ ሸንኮራ አገዳ ምናልባት እንጃ እዚህ አካባቢው ላይኖር ይችላል። እንትን እንኳን ዳቦ እንኳን በየሱቁ ስላለ ችግር የለውም። ባለ ስንት ነው ይሄ? 10 ብር የሚሸጠው 20 ብር የሚሸጠው ዳቦ ያለው ያገኘሽው እዚህ እንኳን ባሻ መጋገር ይችል ነበር ቤት። አይ እኔ በማሽን የተጋገረው ብቻ ነው የሚመቸኝ ነው እንዴ? እሺ ቀበጡ መረረኝ። እዚህ ቤት መኖር አልቻልኩም። ፍላጎት እየተሟላልኝ አይደለም። ምነው ራሱ ሲላ ችግር ውስጥ ይገባል። ወይኔ ሌላ ወሬ እንቀይር። እኔ የምልሽ አቤት ጎበዝ ነሽ ነገሩ። ያው በዚህ አጋጣሚ እኮ የኔም እየተማርኩ ነው። መልከስጠኝ እንጂ ሙያ እስከ ጎረቤት ተብሎ የለም። ሙያም ከኔ ሊማሩ ነው። እሱ መቤት አንዳንድ ነገሮችን እማራለሁ። ወይ ሄደሽ ትገዢ እንደ እኔ እኮ እንዳያጣፊ ብዬሽ ነው። ቤት ይጠፋብሻል ሄደሽ ገዝተሽ መመጫንቺ ምኑን አላውቀውም። አሁን ድንቹ ይሄ ትንንሽ ነው። ይሄ እኛ ቤት ድንች ትንሹ ድንች ተመርጦ ለዘር ነው የሚቀመጠው። ትንሹ እንደ ለዘር? አዎ ይሄ ትልልቁ ይበላል፣ ትንንሹ ደግሞ ለዘር ይቀመጣል። ሰኔ ዓመቱ ሲደርስ ዘሩ ይዘራል ማለት ነው። እመቤት እንደዛ ነው። አሁን እናንተ ዘር አትዘሩም እንዴ? አይ እኛ እየገዛን ስለምንጠቀም ዘር አንዘራም። ድንች? አዎ። ኧረ ምን ቦታ ነው የመጣው? ጉዞ ማርና ክርስቶስ ምን ችግር አለው? አይ ከየት እየመጣ ነው ታዲያ? እኮ ከእናንተ ለምሳሌ እናንተ የተረፋችሁን ከምትበሉት የተረፈውን ትሸጡ የለ እሱን እየገዛን ማለት ነው። እናንተ የምትዘሩት ምንድን ነው? እኛ ምንም አንዘራም። ምን ሆንሽ? ረቦሻ እንዴ? እመቤት ነገ እኮ እኔንም መራቡ አይቀርም እንዴ? በደንብ እኮ የምንፈልገውን እኮ ያክል እኮ እንገዛለን። ርቦን አያውቅም። ሁሌም በብር? አዎ። እግዚኦ ተገዝቶ ኑሮ ምነው ተገዝቶ ኑሮ ብሩ እስከ የት ይመጣል? እመቤት ብሩማ ባለቤት እያየሻል። እናቴ እኮ ጠዋት መጥቶ ማታ የሚገባው እኮ ይሄንን ለዚሁ ነው። እናቴ አንድ ነገር ግን ሳላወራሽ ምን እንደው ቅር ያለኝ ነገር አለና። ምንድን ነው? ባለቤትሽ ግን ሌላ ትዳር አለው እንዴ? ምን ነው? አይ በሳምንት አንድ ቀን ብቻ ነው የሚመጣው።
ስራ ነው እንዴ? ስራ አዎ ስራ። አይ እንግዲህ ሰው መጠራጠር አለበት። ምን አይደረታል? ምን ያየሽው ሲያወራ ነው ሰማሽ እንዴ? አይ እኔ ወሬ አመላላሽ አይደለሁም። እሺ ግን እንዲሁ ይሄንን ካልነቁ እርሶ ሌላ ችግር ውስጥ ነው ማለት ነው። እኛ እኮ እንደዚህ ከተማ ውስጥ እኮ እንደዚህ የሚባል ነገር የለም። እኔ ብቻ አልጣበኝም ማለት እንግዲህ እርሶ ያውቃሉ፣ ስለ ትዳሩም ያውቁት እርሶ ናቸው። በደንብ አውቃለሁ። እኔ ባሌን በደንብ ነው የማምነው። ምን ስልክ ሲያወራ ነው ያየሽው እንዴ? አይ ያየሽ የሰማሽ ነገር አለ? አይ ምን ታያለሽ? ምን ያየሽው አለ? ምን ችግር አለ? ንገሪኝ። አላየሁትም። እና ታየም አየሁ ወይ ከቤቱ ከፈ ያላሉ ያገሬ ሰው አየሁ ወይ ከቤቱ ከፈ ያላሉ ያገሬ ሰው ምን ማለት ነው? እሱ ደግሞ በገዛጅ ደግሞ እንጀራዬን በጥሽልታል እንጀራ ገመድ ልበጥስ። ይሄ እኮ ምንም ችግር የለም እኮ ማለት የሰማሽው ወይም ያየሽው ነገር ካለ ንገሪኝ። አይ በቃ ቃልዬ እኔ እንደ ጓደኛ ስላየሁት ነው ይሄን ያወራሁት። በቃ ከዚህ በላይ ሌላ ነገር ማውራት አይጠበቅብኝም። እሺ እንደዛ ከሆነ ጥሩ በቃ አለቀ። ከዚህ በላይ ንግግር አያስፈልግም። እሺ እና ወይ እንዴት አየት ሙያሽ አሪፍ ነው። እንግዲህ ደግሞ ወጥሽን ደግሞ ያየን ሽሮሽ አሪፍ ነው። ይጥማል። ሽሮ አንደኛ ነው። ሽሮ ይጥማል። እዚህ ሁሉ እንደሽ ደግሞ በቤተሰቦችም እንዳትዪ እንጂ አንቺ ማንንም ሰው እኮ እናስገድድም እኛ። ፍላጎት ካለሽ ከቤቱ ከተመቸሽ ትኖሪያለሽ፣ ካልተመቸሽ ደግሞ ችግር የለውም። ነይ አንዴ እንትን ይሄን ፍርቅ እያልሽ የምታደርጊው ነገር እኔ አይመቸኝም። እሺ ውዴ አይደለም አይኔን እኮ አይ ምን ነው እኮ ነው ትንሽ ሲታጥብሽ ነው ይድሽን ምን ማለት ነው? እያቃጠለኝ እኮ ነው አይኔን እና ወደዛ እንትን በያ አራቃብሽ አድርጎ ቆይ ይሄኛውን ማለት ነው ይሄኛውን ይሄኛውን አድርጌያለሁ። በዚህኛው ደግሞ ይሄኛውን ላድርገው አይኔን እንዳያቃጥለኝ እንደዚህ አድርጌ ሽንኩርትን ስልጠው አይኔን አያቃጥለኝም እያደረኩ እንደዚህ እና አሁን እንዴት አድርገሽ ነው? መጀመሪያ ምንድን ነው የምታደርጊው? ማለት ድንች ስሰራ ማለት ነው ልጬ ከጨረስኩ በኋላ መጀመሪያ ሽንኩርት እመቤት ሽንኩርቱ ግን አልበዛም። ምን ነው አይበዛም? ድንች እኮ ነው የምንሰራው። ድንች አዎ። ኧረ በዝቷል። 1 ኪሎ እኮ ይሞላል። ኧረ ይሞላል። እኛ ቤት እኮ ድሮ ማለት ነው 1 ሽንኩርት ብቻ ተደርጎ ነው ወጥ የሚሰራው እኮ። እሱ ድሮ ቀረ። 1 ብቻ እናደርጋለን። ወጡ ሲጥም እጅሽን አብረሽ ቁርጥም ነው የምታረጊው። በስመ አብ እናቴ፣ ኧረ እናቴ አይድሜ አይሽ እናቴ ምን ሆነሽ? በቃ 1 ሽንኩርት ብቻ ግፍ እኮ ነው የምትውሉበት። ግፍ እኮ ድሮ ቀረ እኮ እሱ። ታዲያ አሁን እኮ ግዴታ ወፈር ያለ ወጥ እንትን እኮ ነው ብዬ ነው። ሽንኩርት ነው እንደሚያወፍረው? አዎ ቆንጆ አድርገዋል። አይ አይመስለኝም። ሴትነትም ይጠይቃል። ሊሆን ይችላል። እሺ እና በአንድ ሽንኩርት እንዴት አድርገሽ ነው የምትሰሪው አንቺ? ድንቹ ለብቻ ውሃው ለብቻ ይሆን ብቻ ነው? አይሆንም። ድንቹ ቅጥቅጥ አድርጌ ቆራርጠውና ከዛ ድንቹ ወጡን እንዲወፍር ያደርገዋል ማለት ነው። ድንቹ ለምን ይቆራረጣል? አይደለም ወጡ ወፍራም እንዲሆን። ከዛ በደንብ አበስለዋለሁ። ሲበስ ቅርጻ ወጥ ታሳይሻለሁ። አይ ከተማ እኮ ሁሉ ነገር አዲስ ነገር ነው። እንዲሁ እንደ እንጨት ከቆመ ፎቅ ጀምሮ እዩት፣ ከዚህ ጀምሮ ሁሉ ነገር አዲስ ነው። አይ ከተማ ሁሉንም ነገር እኮ ትለምጂዋለሽ አንቺ። አይ ቃልዬ አሁን እኔ ልጅ ቁሚ በረችም ሰዓት አጠፋኝ ሂጄ ገዛች ልጣ ዝናብ እየመጣብኝ ነው። እሺ አንቺ ቶሎ በይ። እኔም እኮ ጨረስኩ። በቃ አብረን እንሄዳለን። አብረን ለወጡ ነጭ ሽንኩርት የለኝም። ነጭ ሽንኩርት የለኝም። አይ ሴት ነጭ ሽንኩርት ስለሌለኝ ገዝቼ ልምጣ ወጡን እንጨምርበት። አንቺ እኮ እንትን ብትይ ሩጠሽ ሊስት ገዢ ነበር። ገዝቼ ትመጪላታለሽ። እኔ ሱቁን አላውቀውም። በቃ እንወጣለን። እንግዲያውማ እንወጣለን። እሺ እና ቃልዬ አረፋቲ አይ ልሄድ ነው ውዴ። ልሄድ ስለሆነ እኮ ነው። ይሄሽ እኮ ነው ስራሽን። እኔ ጎበዘሽ ነው ያያዝሽ። አያዚ ቆንጅዬ ነኝ። በቃ ነው በስሙ እኔ የምልሽ
ቲማቲሙ መፈንፈቅ ምናምን ትችይበታለሽ? እችልበታለሁ። እንዴት አድርገሽ የምትፈቀፍቂው? ቲማቲሙን ቆይ ላሳይሽ። ለምሳሌ በመጀመሪያ ሁሉም በደንብ ይታጠባል። ከታጠበ በኋላ ይሄን ቲማቲም በዚህኛው አለ አይደል? ይሄኛው ሳይሆን በዚህኛው ግን ይቅርታ ቲማቲም የሚቀር ማለት ነው። እሺ ማይ ወጣችሁ ወፈር ያለ ወጥ መስራት ያለብሽ። ወፈር ያለ በቃ ይሄ ደርሸምታ እኔ ወፍሬ አንቺ ወፍረሽ። አንቺ እኮ ነሽ ወፍረሽ እንጂ እኔ እኮ አልወፈርኩም። በቃ ልዘሩና ይሄኔ በልቼ መስሎሻል? እና ተፈጥሮ ባልበላም ወፍራም ነኝ አይደለ? እሺ በቃ ችግር የለውም። እና አባዬ እኔ ጋር ይቆያል። አይ ስራሽን ጨርሻ እንጂ ጨረስኩ።